መመለሳለሁ እንደገና የ24 ሰዓት ቴሌቪዥን ፕሮግራማችንም የማንቂያ ደወል በቅርብ ጊዜ ይጀምራል። አሁንም መልካም ወጣት ሲደርስ ነገር ይፈልጉኛል። መልካም ወጣት ሲደርስ ይቋጫው በቃ አመቱን ሙሉ ሲሰሩ የነበሩትን ነጠላ መልካም ወጣት ሲደርስ ነው የሚቋጩት። እጅሽ ላይ እጄን ገጥሜዋለሁ አለኝ ጌታ። እዛ እኔ እችልኩታ ምን ማለት ነው ይሄ? እስኪ እጅሽን አንሹ ከፍ አድርጊው አለኝ እግዚአብሔር። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማርኩ። ሰላም እንደምን ቆያችሁ የተከበራችሁ የዚህ ቻናል ቤተሰቦች፣ ዛሬ ደስ የሚል አንድ ዜና ይዤላችሁ መጥቻለሁ። እንግዲህ ሁላችሁም መምህር ምህረተአብን ታውቃላችሁ። ከዚህ በፊት ምን ያክል ለቤተክርስቲያን አገልግሎት ሲሰጡ እንደነበሩ በጣም ብዙ አገልግሎትን ለቤተክርስቲያን ሲሰጥ ነበረ። ብዙ የማያምኑ ሰዎችን ብዙ የማያምኑ ከቤተክርስቲያን ውጪ የሆኑትን ግለሰቦች ወደ ቤተክርስቲያን ሲያመጣ በጣም ብዙ ጉባኤያት ሲያዘጋጅ ለቤተክርስቲያን ድምጽ ሆኖ ለብዙ ወራት ሲሰራ የነበረ የማንቂያ ደውል የሚለውን የማንቂያ ደውል በሚል መርህ ሐሳብ በጣም ብዙ ስብከቶች በጣም ብዙ ጉባኤዎችን በማዘጋጀት በየክፍለ ሀገሩ በመዞር ለቤተክርስቲያን አገልግሎት ሲሰጥ ነበረ። እንግዲህ ከተወሰኑ ጊዜያት በፊት ደግሞ ከሀገር ውጪ መኖር ጀምሮ ነበረ። አሁን ደግሞ በተሻለ መንገድ ወደ ሀገር ቤት ሊመለስ ነው። ወደ ሀገር ቤት ተመልሶ አገልግሎቱ ሊጀምር ነው ያለው። እንደዚህ አይነት ራሱ በሚዲያ ቀርቦ እንደዚህ አይነት መልእክትን አስተላልፏል። መምህራችን ወደ ሀገር ቤት ሊመጡ ነው። እስኪ ካንደበታቸው እንስማ። መመለሳለሁ እንደገና የ24 ሰዓት ቴሌቪዥን ፕሮግራማችንም የማንቂያ ደወል በቅርብ ጊዜ ይጀምራል። አሁንም በአሜሪካን ሀገር ፈቃድ አግኝቷል። የማንቂያ ደወል እያንዳንዱ ጊዜ ለሰው ልጅ እጅግ በጣም አስፈላጊ ነው። ለጊዜው አዲስ አበባ ላይ ኢትዮጵያ ላይ ነው ቀዝቀዝ ያለው፣ ግን በሌሎች ወንድሞች ያው እየተካሄደ ነው። ቤተክርስቲያን ሁሉ ጊዜም ስንዱ መቤት ናት። መሰልጠን የሚፈልግ መማር የሚፈልግ እኛ ማንቃት ነው። አውደ ምሕረት ላይ ሰንበት ቤት ግቡ፣ ሰልጥኑ፣ ወጣቶች ተማሩ፣ ከሱስ ውጡ፣ ከማይገባ ነገር ውጡ፣ ወደ ቤተክርስቲያናችሁን እወቁ ነው። አሁንም በአሜሪካን ሀገር ፈቃድ አግኝቷል። ነን ፕሮፊት ኦርጋናይዜሽን ሆኖ ተመዝግቧል። በዛ ውስጥ እንግዲህ በደንብ ብዙ አባላት ይኖሩታል። በደንብ ይሄንን በየቦታው ሄደን እያደራጀን ያለነው በጥሩ አቅም በጥሩ ዝግጅት እንደገና የ24 ሰዓት ቴሌቪዥን ፕሮግራማችንም የማንቂያ ደወል በቅርብ ጊዜ ይጀምራል። ሀገር ቤት ስቱዲዮአችንም እየተገነባ እያለቀ ያለበት ሁኔታ ነው ያለው። ስለዚህ በጥሩ አቅም ወደ ሀገር ቤት እመለሳለሁ። ከኔ የተሻለ ጸጋ ያላቸው ወንድሞች እህቶች የቤተክርስቲያን ልጆች ጋር በአንድነት ሆነን የማንቃቱን ስራ የምንቀጥልበት ጊዜ ቅርብ ይሆናል። እግዚአብሔር እንዲረዳን እንግዲህ መጸለይ። በእውነት በጣም ደስ የሚል ነው። ለቤተክርስቲያን ጥሩ ዜና ነው። ወደ ሀገር ቤት ተመልሰው ወደ አገልግሎቱ ተመልሰው አገልግሎት ጉባኤያትን በማዘጋጀት ስብከቶችን በመላው ሀገር በየገጠሩ እየዞሩ ቢሰጥ ምርጥ ነው። ብዙ የጠፉ በጎች ወደ ቤተክርስቲያን ይመለሳሉ። በጣም ደስ የሚል ዜና ነው። እናንተም በጸሎት አስቡ፣ ይሳካ ዘንድ ፍላጎታቸው ሐሳባቸው ይሳካላቸው ዘንድ በጸሎት ከጎን ተቆሙ ዘንድ እንጠይቃለን። እንቀጥላለን። መልካም ወጣት ሲደርስ ነገር ይፈልጉኛል። መልካም ወጣት ሲደርስ ይቋጫው በቃ አመቱን ሙሉ ሲሰሩ የነበሩትን ነጠላ መልካም ወጣት ሲደርስ ነው የሚቋጩት። እንዲህ ያደረጉ መልካም ወጣት በየሚዲያው ይወጡና እሺ አጀሪት እኔ እንደሌሎቹ አላደባብስልሽም ማለት ነው። ማለት ይሄ ልጅ ናት ገና ምናምን ብዬ ልክልክሽ ነው የምነግርሽ። አዳምጪኝ ቁጭ ብለሽ እሺ። 18 ዓመት አልፎሻል። ልጅ ነሽ እንዳትባይ ደግሞ ልጅ ወልደሽ አሳድገሻል። ትልቅ ሴት ነሽ። ሰው ከዛ ትቢያ ያነሳሽን ማህበረሰብ ነው እየተሳደብሽ ያለሽው። አሁን አፍሽን እያላቀቅሽ ያለሽው ማለት ነው። ባለፈው ለታ እመቤታችንን ተናገርሽ፣ ወዲያው ወተሽ ይቅርታ ስለጠየቅሽ ዝም አልኩሽ። ሰው አንዴ ሊሳሳት ይችላል። አሁን ነጠላ ቋጪ ብለሽ የምታላግጭባት ወይም ደግሞ አፍሽን የምታላቅቂባት እናት ናት መቀነቷን ፈታ ከዛ ካፈር ላይ ያነሳችሽ። ነጠላ ቋጪ ብለሽ አሁን የምታላግጭባት እህትሽ ናት። የማንንም ያረብ ሽንት ቤት አጥባ ከትቢያ ላይ አንቺንም ልጅሽንም ያነሳችሽ። የተነሳሽበትን ላስታውስሽ እንዴ? ጥፍርሽን ስታስረዝሚና ጸጉርሽ ላይ ጭራ ስትቀጥይ በጣም የተማርሽ መሰለሽ አይደለ? እና መተሽ ጭራሽ ቤተክርስቲያን ላፍሽን መክፈት ጀመርሽ። ለፓስተሮችሽ ያስተማሩሽን ማለት ነው። የመልካም ወጣት ፕሮሞሽን እየሰራሽ ምንም ይሁን none of my business። ግን ከነበርሽበት ከወደቅሽበት ያነሳሽን ማህበረሰብ በዚህ ልክ አፍሽን ማላቀቅ ስነ ስርዓት ነው ብዬ አላስብም። ስለዚህ ብንከባበር እኔ እንደሌሎቹ ምናምን እንደዚህ እያልኩ አልነግርሽም። ልክሽን ነው የምነግርሽ። ምክንያቱም አስበሽ ሆነ ብለሽ ነው ቪዲዮ ቀርጸሽ የለቀቅሽው።
በቃ ቤተክርስቲያንን ያዋረሽ የተሳደብሽ መስሎሽ ማለት ነው። ይሄ ደግሞ አይጠቅምሽም። በነገራችን ላይ ቀስ ብለሽ ደጊ፣ እሺ? ተረጋጊ፣ እንደበሰለ ሰው ሁኚ። የፈለገ ተአምር ቢመጣ በሰው እምነት እንዳትገቢ ለሌላ ጊዜሽ ማለት ነው። እንደዚህ ነው የምናገርሽ እንጂ ይሄ ያባበልኩኝ ምናምን አልነግርሽ። ልክሽን ነው የምነግርሽ። ቢካዝ ሆነ ብለሽ ስለሆነ ያደረግሽው። ስለዚህ ተከብረሽ ተቀመጪ፣ አትዝረክረኪ በየሜዳው። እሺ? ያንቺ መልካም ወጣት ይሄ ነው። እርቃንሽን መሄድ ያንቺ መልካም ወጣት ይሄ ነው። ፓንትሽን አውልቀሽ መሄድ ይሄ ነው የቀረሽ እኮ አይደለ? ይሄ ነው ያንቺ መልካም ወጣት። ስለዚህ ቴኬር። እሺ? ስትናገሪ ከዚህ በኋላ አስበሽ። የቤቲን ቁንጅና እንዴት አየኸው? ቴሌግራም ላይ ላከችልን ቪዲዮ እኮ አልከፈትከውም። ያን የመሰለ ሰውነት ሙት፣ አሁን ክፈተው። መጸለይማ የለበትም። የቤቲን ቁንጅና እንዴት አየኸው? ቴሌግራም ላይ ላከችልን ቪዲዮ እኮ አልከፈትከውም። ያን የመሰለ ሰውነት ሙት፣ አሁን ክፈተው። ቤቲ ደወለች እንዴ? እነ ቾምቤ ጋር ደውለ ለምን አትዝናናም? ቤቲን አስባት። በዚህ ጸጉር ጸልየ ፈጣሪስ ሊሰማ ነው? በቃ ጸጉርን ተቆርጠ ረጋ ብለህ ትጸልያለህ። አቁመው፣ አቋርጠው። አሁን ሐሳብ ተበታትኗል። በቃ አቁም፣ አቁም። እንዲህ አይነት ጸሎት የለም። በቃ ይበቃሃል። ሐሳብ ተበታትኗል። አቁመውና ሌላ ጊዜ ትጀምራለህ። አንተ እኮ ጻድቅ አይደለም። በቃ አረፍ። የግድ መጸለይ የለብህም። ጸጉርን ተቆርጠ ትጸልያለህ። ይበቃሃል። አቁም። ሌላ ጊዜ ጸልይ። ብልግና ነው። ይሄን እያሰብክ ልትጸልይ? ነውር። ብልግና ነው። ይሄን እያሰብክ አትጸልይ። ሐሳብ ተበታትኗል። በቃ ዝጋው። የስ ነውር ነው። ፈጣሪ ፊት ቆመ እንዴት ትጸልያለህ? እንዴት ታስባለህ? ለጸሎት ቆመ ነውር፣ ብልግና። ቤቲ ምናምን እያልክ ሴት ታስባለህ? ፈጣሪም አዝኖብሃል። ከዚህ በኋላ አንተ ጸሎት አይሰማም። ፈጣሪም ተቆጥቶሃል። ይሄ ንቀት ነው። ፈጣሪክን ንቀከዋል። ሌሎቹ በተመስጦ የሚጸልዩትን ጸሎት አንተ እንዴት መጸለይ ከበደ? ሌሎቹ እኮ እንዳንተ ብልግና አያስቡም ለጸሎት ቆመው። አንተ ግን የተረገምክ ነህ። በቃ ጸሎት ላንተ አይሆንም። ስለዚህ ውጣና እንደ ሌሎች ሰዎች ፈታ በል። ምን አስጨነቀ? ሂድ፣ ውጣ። በቃ ተወው ጸሎቱን። ሄደልኝ። ጎበዞች በደንብ ስሙኝ። ከስ ጥያቄ ክላስኮ ረፍዳል። እሺ፣ አንድ አጭር ብቻ ናት። ቤተክርስቲያን ለምንድን ነው በማርያም ስም በገብርኤል ስም የሚሰየመው? አሁን ለምሳሌ የገብርኤል ቤተክርስቲያን፣ ማርያም ቤተክርስቲያን፣ ሚካኤል ቤተክርስቲያን እያልን እንሄዳለን አይደል? እንደዛ የምንሄድበት ምክንያት ለምንድን ነው? ማለት እንዴት ተሰየሙ? ለምን ተሰየሙ? እነሱን ነው የምናመልከው ስንሄድ አይደል እንዴ? በፍጹም ነው ወይንስ የሚመለከውማ ጌታ ነው። ግን ስሙን ለመታሰቢያነት የሰጣቸው በቃል ኪዳኑ መሰረት ራሱ ነው። በነብዩ በኢሳይያስ አድሮ ኢሳይያስ 56 ላይ ይመስለኛል ከቁጥር 4 እስከ 5 ካልተሳሳተ እና የሰራዊት ጌታ እግዚአብሔር እንዲህ ይላል ነብዩ፣ ሰንበቴን ለሚጠብቁ ደስ የሚያሰኘኝ ነገር ለሚያደርጉ ቃል ኪዳኔን ለፈጸሙ ለአገልጋዮቼ ለጃንደረቦች አገልጋዮቼ ከወንድና ከሴቶች ልጆች የሚበልጥ እንደኔና እንዳንቺ ከመመናን የሚበልጥ ለማለት ነው። በቤቴና በቅጽሬ ውስጥ ከወንዶችና ከሴቶች ሰዎች የሚበልጥ የዘላለም መታሰቢያ ስምን እሰጣቸዋለሁ። ስለዚህ ከሜሮን ገነነ ከከሳቴ ብርሃን ከመመናኑ ቤተክርስቲያን ተሳልመው ቆርቦ አስቀድሰው ከሚሄዱት ከመመናኑ ከወንዶችና ከሴቶች የሚበልጥ ስም የዘላለም ስም እሰጣቸዋለሁ የተባለው ይሄ ነው አይደል? ከኛ ይበልጥ ባይፋር በጣም የሚበልጥ የቅድስት ድንግል ማርያም ቤተክርስቲያን የሚካኤል ቤተክርስቲያን ተብሎ በስማቸው ልክ መሰየሙ ብቻ ነው ለነሱ የተረፈው። በእርግጥ የመንግስተ ሰማያት መግቢያ በሮች የቅጥሮቿ መሰረቶችም በሐዋርያት ስም የሐዋርያት ስም ተጽፎበት እንዳለ በራእዩ ነግሮናል። ራእይ ምዕራፍ 21 14 ይመስለኛል። እሱ ቼክ ማድረግ ይችላሉ ገብተው። ለከተማዋም ይላል መንግስተ ሰማያት ሲገልጻት 12 የቅጽር መሰረቶች አሏት፣ በሮች አሏት። በእያንዳንዱ በሮች ላይ የበጉ ሐዋርያት ስም ተጽፎ ነበር። በዚህ በር ላይ የጴጥሮስ፣ በዛ የጳውሎስ፣ በዚህ የእንድርያስ እየተባለ ማለት ነው። እንኳን በምድር ባለች ቤተክርስቲያን በሰማያም በሚኖር ሰዓት መንግስት የቅዱሳን ስም ተጽፎ ለመታሰቢያነት ተጽፎ፣ ይሄ ማለት ግን እነሱ ይመለካሉ፣ እነሱ ከጌታ በላይ ይሆናሉ ማለት አይደለም። ኦነሮች ናቸው ማለት አይደለም። ለምሳሌ አሁን የገብረ ስላሴ ጎዳና አለ አይደል? የቸርችል ጎዳና አለ።
ቸርችል ኦን የሚያደርገው የቸርችል ባለቤትነቱ የቸርችል የኃይለ ገብረ ሥላሴ ስለፈጸሙት ውለታ ለሀገር ስለፈጸሙት ስለ ጀግንነታቸው ስሙ በእነሱ ተጠራ እንጂ የመንግስቱ ነው የህዝብ ነው ቦታው አይደል? ልክ እንደዛ ነው። ስሙ ነው የተረፋቸው እንጂ ቅዱሳን የሚፈሰው ደም የማን ነው? የጌታ። የሚቆረሰው ስጋ የጌታ፣ የምንበላው የምንጠጣው ስጋው ደግሞ የሱ፣ የሚንጠለጠለው መስቀል የሱ፣ የሚነበበው ወንጌል የሱ፣ ለአምልኮ ስግደት የምንሰግድለት የምናመልከው አብ ወልድ መንፈስ ቅዱስ ነው አይደል? ስለዚህ የተረፋቸው ስሙ ነው። ለምንድን ነው ስሙን የሰጣቸው? እሱ ወዶ ፈቅዶ ስላክ እንግዲህ እግዚአብሔር ያከበረው ማን ያዋርዳል? እሱ አክብሬያቸዋለሁ እሰጣቸዋለሁ ካለ ጉዳዩን ማስፈጸም ነው የኛ ድርሻ አይደል? ስለዚህ እሱ የልጁ መልክ ይመስሉ ዘንድ አስቀድሞ የወሰነላቸውን አከበራቸው፣ ከፍ አደረጋቸው። እግዚአብሔር ያከበረው ማን ያዋርደዋል ብሏል በሮሜ 8። እኛ እናዋርደው እሱ ያከበረው ባለው መሰረት በቃል ኪዳኑ መሰረት በትንቢቱ ቃል መሰረት ቤተክርስቲያን ስርዓት ህግ አውጥታ ታቦት ጽላት ቀርጻ ቤተክርስቲያን አንጻ ስሙን ለነሱ ታረግና ሙሉ የአምልኮ ስርዓቱ የሱ ባለቤቱ የሱ አምልኮ የሱ ስጋው ደግሞ የሱ ወንጌሉ የሱ አድርጋ ቀርጻለች። መጽሐፍ ቅዱስ ያሽሉች እኛ ቤተክርስቲያን ስም የሚሰየመው በዚህ ቃል ኪዳን መሰረት ነው ማለት ነው። ባጭ ቃል የተሰማልኝ እጅሽ ላይ እጄን ገጥሜዋለሁ አለኝ ጌታ። እዛ እኔ እችልኩታ ምን ማለት ነው ይሄ? እስኪ እጅሽን አንሹ ከፍ አድርጊው አለኝ እግዚአብሔር። ጌታ መንፈስ ቅዱስ ምስክር። በእግዚአብሔር ፊትም በሰው ፊትም መንፈስ ቅዱስ አለ አይደል? ዛሬ ወደ ጌታ ብሄድስ ጌታ ምንድነው ብዬ ስጠይቀው እጅሽ ላይ ፈውሴን አድርጌያለሁ አለኝ ጌታ። እኔ ላይ ጌታው ኧረ እኔ ሌላ ሰው ፈልግ፣ እኔ ጌታው እናልችልም፣ እኔ እንዲህ ማገልገል አልችልም፣ ሰው ፈልግ። ኖ እግዚአብሔር ባንቺ ነው የምሰራው፣ ባንቺ ነው የምጠቀመው። በእኔ በደካማው ገና ምንም መማላክ ገጠሬ በለኝ። ደግሞ እውነት በእግዚአብሔር ፊት ስነግር እግዚአብሔር አምላክ ተናገረኝ። ነቢይ ይሉኛል ሰው። አንድ ነቢይ ተነስታለች እንደዚህ። ያኔ እንዲቀላል አልነበረም ነቢይ የሚባለው ነገር የዛሬ 13-14 ዓመት ማለት ነው። ከዛ ነቢይ ይሄ እንግዲህ ገድለ ብርቱካን ይባላል። አሁን ይሄ ታሪክ የቅድስት አርሴማ ገድል ላይ ቢገኝ፣ አሁን ይሄ ታሪክ ፍቅርተ ክርስቶስ ላይ ወለተ ጴጥሮስ ላይ እናቶቻችን ቅዱሳን አንስት ላይ ቢገኝ ኖሮ ዮኒ ዱቄት እያለ ነበር የሚሳደበውና ምን እያወራሽ ነው እህታችን ብርቱካን? ያንቺ መናገር ሳይሆን ዮኒ በዚህ ልክ ትግስት ኖሮት ማዳመጡን የገረመኝ። ዮኒ ሲያዳምጥ ራሱ ልቡን ዝቅ እያለው ነበር። እያቅለሸለሸው እንዳዳመጠ ያስታውቃል። ገድሏን ስትጀምር እግዚአብሔር እጄ በእጅሽ ላይ ሆኗል አላት። መቼ ነው ያላት? ከ13 ዓመት ከ14 ዓመት በፊት። ከዛ ምን አለች እሷ? በፍጹም ለኔ የሚገባ ነገር አይደለም ብላ የትህትና ድራማዋን ሰራች ማለት ነው። ከዛ ግን እግዚአብሔር ኖ ፈውሴን ባንቺ ላይ አድርጌያለሁ ብሎ የዛሬ 13 እና 14 ዓመት በፊት እግዚአብሔር ፈውስን በእጄ ላይ አደረገ አለች። ጥያቄ አንድ ለነቢይት ብርቱካን፣ የዛሬ 13 ዓመት እግዚአብሔር ባንቺ ላይ የፈውስ እጁን ከጫነ ምን ያህል አይነ ስውሮች በሩ? ምን ያህል አንካሶች ዘለሉ? ምን ያህል ጎባጦች ቀኑ? በየሆስፒታሉ ያጣናቸው ትልልቅ የሆኑ ሰዎችን እጅሽ ላይ ያለው ፈውስ ለምን አላዳናቸውም? ለምን አልፈወሳቸውም? እኛስ የዛሬ 13 እና 14 ዓመት አንቺ እጅ ላይ የተጫነውን ፈውስ ለምን አላወቅነውም? ያወቅንሽ እኮ ጠቅላይ ሚኒስትር አብይ አህመድ ላይ ስትጸልይ ነው። የዛሬ 5 ዓመት 6 ዓመት የምናቀሽ ማለት እኔ ድፍረታችሁ ነው የሚገርመኝ። ያውም ደግሞ አደባባይ ላይ ወጣችሁ እንዲህ አይነት ነገር የናንተን ስታወሩ ልክ ነው። እኛ ግን ቅዱሳን ጻድቃን ሰማዕታት እንዲህ አይነት ትሩፋትና ገድል አድርገዋል ስንል ጆራችሁን ያማችኋል፣ ልባችሁ ይደክመዋል። ግን እናንተ ግን ስትናገሩ አታፍሩ። ያውም እግዚአብሔር እጁን አንቺ ላይ ጭኖ በዚህ ዘመን ማለት ነው። ሌላ ደግሞ ናሽ እኔ እኮ ምንም አላቅም አልሹ እግዚአብሔር። በዛን ጊዜ እኮ እኔ ገጠሬ ነኝ እንዴ ገጠሬ ነኝ። የገጠሬ ከተማ የሚባል ነገር አለ እንዴ እግዚአብሔር ለመሾም ነው? የገጠር ሰው ምንም አያውቅም እያልሽ ነው? እግዚአብሔር ለልዩ ጸጋ የሚጠራቸውና የሚመርጣቸው ሰዎች እንደውም ከእንደዚህ አይነት የዋህና ምስኪን አካባቢ የሚመጡትን ሰዎች ነው። አዳምጥሽ የነበረው ዮኒ እጅግ ሼም ይዞት ላለማቋረጥ ይቻላል አቅም ልቡን እየደከመውም ቢሆን እየደበረውም ቢሆን ማቋረጥ ስላልፈለገ እንዳዳመጠሽ ዮኒን ለብዙ ዓመት እዚህ ሚዲያ ላይ እንደሚያቅሰው ተረድቻለሁ። ዮኒ አሁን አንተ በቅርብ ፕሮቴስታንት የሆንከው
አባታችን አቡነ ገብርኤል በሰበኩ ስብከት ነው አይደል? አዎ ዓለም ሁሉ ቤዛ ኢየሱስ ብቻ ነው ስላሉኝ ያ ትምህርት ገብቶኝ ከዚህ በኋላ ለአንድና ለመጨረሻ ጊዜ ጴንጤ ሆኛለሁ ብለህ ነግረህናል። በእኛ አባት ትምህርት ነው ጴንጤ ሆንከው። እኚሁ አባት አንድ ትምህርት አስተምረዋል። ልጋብዝህ። ይኸው በዚህ ዘመን ነቢያት ነን ብሎ የተነሱ በአዲስ ኪዳን ነቢይ የለም። 4 ነጥብ። ነቢይ የለም፣ ነቢይነትም የለም። ነቢይነት የቆመው ጌታችን አምላካችን ኢየሱስ ክርስቶስ ከመወለዱ ከ400 ዓመት በፊት ነቢይ የሚባል ነገር የለም ብለው ተናግሯል። እንግዲህ እሳቸው ትምህርት ከሆነ አንተን ያስፈነጠጠህ እንግዲህ እሳቸው ነቢይ የለም ብለዋል። አንተስ ነቢይ ያለ ብለህ ታምናለህ ወንድሜ? የሆነው ሆኖ እህታችን ብርቱካን የዛሬ 13 ዓመት የተሰጠሽን ፈውስ ምን እንዳደረግሽበት ባቅ ደስ ይለኛል።